አዎ ኑሐሚን፣ ወሬ ማዳመጥ ፈልጌ አይደለም። እኔ ስላሳዘነችኝ የመፍትሄው አካል ሆን ከሆነ ብዬ ነው። ደግሞ የኔም የደም አይነት ኦ ኔጌቲቭ ነው። ምን ክለብ ከክለብ ስትዞር ነው የምታነገው ብለው ነገሩ። ሰው ግን ቆይ ከማውራት ውጭ ሌላ ስራ የለውም እንዴ? አውቅሻለሁ እኮ የት እንደምትውይና እንደምታመሽ ከማንም መስማት አይጠበቅብኝም። እንኳን እሱ እኔም ከኤርሚያስ ጋር ተቃቅፈሽ ባገኝሽ አለቀውም ነበር። እኔም በሆን ሁለታችሁንም ነበር ማጋጫችሁ። እንዴ አባትሽን ይቅራት። ሁሌም አባት እንዲኖረኝ እመኛ ነበር። ይኸው ዛሬ እኮ ፊት ለፊትሽ ተንበርክኮ ይቅርታሽን የጠየቀሽ እኮ ነው። ይቅርታ ማለት ቀድሞ የሰሩትን ስህተት አለመድገም እንደሆነ አሮጊቷ ነግረኛለች። በራስ መንገድ ከህግሽ ተመኖር ትችል ነበር። ተው እንደዛ አትበል። ይልቅ ያለ ጥፋቷ የታሰረችውን እናትህን ነው ነፃ ያወጣሃት። ጭራሽ እህትህን ላድን ባልኩ እየሰደብከኝ ነው። ባህሪሽን የነገርኩሽ። ስለ እኔ ባህሪ ማንም አይመለከተው። እኔ ምን ብያችሁ ነበረ? አሮጊቴ ከኤሚ ደም ጋር ደማቸው ይመሳሰላል ብዬ ተናግሬ ነበር። ይኸው አገኘን፣ እንዳልኳችሁ ሆነ። እኔ እኮ ተናግሬያለሁ። ከተናገሩ አይቀርም። እናት እንዴት አለ ጋይስ? በስመ አብ። ደግሞ የናሆሜ እናት ብዬ ነበር ሪከመንድ ያደረግኳችሁ። እንግዲህ ይኸው አቶ ሊኩን ስታየው አሮጊቴ ዝር ብላ ነው ድራማው የተቋረጠው። ይህም ደግሞ ሌላ አጀንዳ። እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች? ማን ናችሁ? ዛሬ አብረን ኑሐሚን ሪቪው እናደርጋለን። በቀጣይ ክፍል ምን ሊፈጠር ይችላል? አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኑሐሚን በትናንትናው ክፍል በጣም አሾይና ነበረ። በተለይ ደግሞ ሪከመንድ ያደረግኳችሁን ነገሮች እንዳለ አግኝታችኋል። ከዚህ በፊት በነበረው ሪቪው ትላንትና ያያችሁትን ድራማ ላይ አውርቼ ነበረ፣ ሙሉ በሙሉ አውርቻችሁ ነበረ፣ በቃ ተናግሬ ነበረ። ከነገርኳችሁም ውስጥ ደግሞ የኤሚ ደም ከአሮጊቴ ደም ወይም ደግሞ ከናሆሜ ትክክለኛ እናት ጋር ደማቸው አንድ ነው፣ አምራን ትከስራለች ብያችሁ ነበረ። ኤሚ ደግሞ ጥሩ ኦፖርቹኒቲ መጥቶላታል ብያችሁ ነበረ። ኢቭን አንድ ማረጋገጫ ሰጥቻችሁ ነበረ። ይህንን ነገር መናገር የጀመርኩት በጣም ቆይቻለሁ። ኤሚ ታማ ወንባሮ እንደሚያስፈልጋት ከተነገረ ጀምሮ ነው ይህንን ነገር ስናገር የነበረው። ግን ከዚህ በፊት በነበረው ሪቪው ናሆም አንድ ነገር ተናግሮ ነበር ብያችሁ ነበር። እንደው እግዚአብሔር ራርቶልን የሆነ ሰው ካመጣልን ብሎ ሲል ይሄ በቃ ፕሩቭ ነው፣ እኔ ያልኳችሁ ነገር እንደሚሆን እርግጠኛ የምትሆኑበት መንገድ ነው ብያችሁ ነበር። ሁላ ሪከመንድ ያደረግኳችሁ ሰው ያንን ነገር ማየት ችለናል በትናንትናው ክፍል። በሱ ነገርም በጣም ደስ ብሎናል። እሱ ብቻም ሳይሆን ደግሞ ያው የናሆም ትክክለኛ እናት እንደሆነች መቼም እሱ ግልጽ ነው፣ ብዙም ስላልተሸፈነ ሜቢ ያልገባችሁ ሰዎችም ያው እሱን ነገር ከዚህ በፊት በተደጋጋሚ ተናገር ያለው። በትላንትናው ክፍል ደግሞ ፌንት መንቀሏ አዲስ ነገር እንዳለ ማየት ችለናል ማለት ነው። እኔ አሁን ማየት የምፈልገው በቀጣይ ክፍል ማንን እንደሆነ ታውቃላችሁ? አምራን ሲጨልል ማየት፣ ጨርቋን ጥላ ስታብድ ማየት ነው የምፈልገው። ኧረ በስመ አብ የምሬን ነው እላችሁ፣ ይሄን ነው የምፈልገው። ምን እንደሚውጣት ምን እንደምትል ማየት ፈልጋለሁ። እንደእውነቱ የምሬን ነው የምላችሁ። ኤርሚ ደግሞ በቃ ተቀየረ ስላችሁ ተቀየረ። ኧረ በስመ አብ ኤርሚ ትችላለህ። የምር በቃ በጣም ነው ያስደስተኝ ኤርሚ። እውነት ለመናገር ውድርኩ ከምሬን ማች የሆነ ሰው እኮ ደስ አይልም ጋይስ። በነገራችን ላይ በጣም የሚያጠፋ ሰው፣ በጣም የሚያበሳጫችሁ ሰው፣ በጣም ህይወቱ የተበላሸ ሰው ምናምን ተቀይሮ ጥሩ ሰው ሲሆን፣ መልካም ሰው ሲሆን ደስ አይልም ጋይስ። እኔ በጣም ነው ደስ የሚለኝ፣ በጣም ከምላችሁ በላይ። ወዶ አይደለም ሰው የሚጠፋው፣ ወዶ አይደለም ሰው መጥፎ ሰው የሚሆነው፣ ወዶ አይደለም። በሆነ ስርዓት ሊሆን ይችላል፣ በሆነ ምክንያት ሊሆን ይችላል። አይዶ ነው ብዙ አይነት ነገሮች አሉ። ግን ከዛ ማንነት አሸንፋችሁ መውጣት ማለት ምን ማለት እንደሆነ ስለሚገባኝ እኔ ለኤርሚ በጣም ደስተኛ ነኝ። እንደእውነቱ ልጁንም አግኝቶ ከልጁ ጋር የነበረው ነገር በጣም ያምር ነበረ። ብቻ ደስ ይል ነበረ። እሱን ነገር አይተናል። ሁለተኛ ደግሞ ይፈታሉ ብያችሁ ነበረ። ወይዘሮ ዝናሽ እና አቶ ሌኩን ይፈታሉ ብያችሁ ነበር። ወደ ቤት ተመልሰዋል። እሱም ነገር ደስ ይል ነበረ። በቀጣይ ክፍል እንግዲህ ትንሽ ጠለቅ ያለ ከበድ ያለ ደስ የሚል የሚያሳዝን ሁለት አይነት ገጽታ ያለው ነገር ታያላችሁ ብዬ ተስፋ አደርጋለሁ። እናንተ እንዴት አያችሁት? የትላንትናውን ክፍል እንዴት ተረዳችሁት? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። በነገራችን ላይ በዚህኛው ቻናል ከተለያየን ትንሽ ቆይተናል አይደለም? 2-3 ቪዲዮዎችን ለቅቅ ያለው
2 ወር በኋላ ነው ወደዚህኛው ቻናል የተመለስኩት። ሌላ ቻናል ላይ ነበር ሪቪው እያደረግኩ የነበርኩት። ከዚህኛው ቻናል ለምን ወጣ ላላችሁኝ ያው ትንሽ ተይዤ ነበረ። ተው ብያለሁ። አሁንም እያያችሁኝ ያላችሁ የኑሐሚን ተከታታይ ድራማ ቤተሰቦች ተውኝ ብያለሁ። እሺ ተውኝ። መቼም ትረዱኛላችሁ ብዬ አስባለሁ። ለማንኛውም ተነፋፍቀን ነበረ በዚህኛው ቻናል። ያው በዚህኛው ስለሆነ የምታውቁኝ ኑሐሚን፣ እዛኛው ላይ ብዙም እይታ አልነበረው። ዛሬ ተመልሰናል በሚገባ። ከዚህ በኋላም ተመልሰናል፣ እንቀጥላለን፣ እንሄዳለን። እናንተ ላይክ፣ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ቀጥሉ። እኛም እንቀጥላለን። ሀሳብ ካላችሁ ማስቀመጥ ትችላላችሁ። የሚጨመር የሚቀነስ ይቻላል። አስፈላጊ ከሆነም እናንተ እንቀላቅላችኋለን። እዚህ ሀሳብ እንድትሰጡ ምናምን ቪዲዮ ቀርጻችሁ እንቀላቅለዋለን። እዚህ ጣጣ የለውም። ከፈለጋችሁም ደግሞ ያው ጆፌ ጣላችሁበት አክተር ካለ ማለት ከድራማ ውስጥ ካለ እናገናኝ፣ ችግር የለው። ለማንኛውም ትላንትና የነበረን ነገር ይሄን ይመስላል። ከዛ ውጭ ምናልባት ሳላነሳ ማለፍ የማልፈልገው የአቶ ሌኩን ሳይሆን የዳጊ አባት ነው። የዳጊ አባት የሚሰራው ነገር በጣም ተመችቶኛል። በቃ መልካም አባት ሆኖ አሳይቶናል። ደስ ይል ነበረ። ከዚህ በኋላ ዳጊ ትንሽ የሚያሳዝን አይነት ነገሮች ውስጥ ሊገባ ይችላል ምናምን፣ እንደዚ አይነት ነገር ልናይ እንችላለን። ብቻ ዳጊም የራሱን መስመር ይዟል። ነገሮች ከክፉ ሀሳብ አውጥቶት ወደ ራሱ መስመር እንዲገባ አድርገውታል እና እሱም ነገር በጣም ደስ ብሎኛል። ለማንኛውም ለዛሬ ነበረን ቆይታ ይሄንን ይመስላል። በጣም ወዳችኋለሁ። ቆይንካችሁ ክፉ እነዙ አልፋችሁ ሊሳካላችሁ ይመርባችሁ፣ ቀናችሁ ሌታችሁ ጥሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። እረበለው ለዳጊ አባት አጨብጭበናል። የምሬ ነው የምላችሁ። በቃ አጨብጭበናል። ዋው በቃ የሄደበት አቅጣጫ በጣም ተመችቶኛል። የምሬ ነው የምላችሁ። ማለት ልጁ አሳልፎ ሰጥቶት ወዲያውኑ ደግሞ ችግር የለውም ማለት ለልጁ በጣም ደስ ብሎኛል። ሰው በቀጣይ ክፍል አቶ ሌኩን እንዲሁም ደግሞ ወይዘሮ ዝናሽ ይወጣሉ ብዬ ነው ማስበው። እናንተ ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ? ውዴ ኑሐሚን ተከታታይ ድራማ ቤተሰቦች ማን ናቸው? የዛሬ አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እንመላችሁ ይሆናል። ናሆሜ አንድ ነገር ተናግሯል በትናንትናው ክፍል። ለአምራን የድርጅቱን 80% አልሰጠም። ለምን አልሰጠህም ብላ ስትጠይቀው ዝናሽ ምን አለ? እንደው እግዚአብሔር ራርቶልን የሆነ ሌላ ተአምር ከተፈጠረ የሚል ነገር አንስቷል። እኔ ታዲያ ተናግሬያለሁ አልተናገርኩም? ከዚህ በፊት አምራን ምንም ነገር አታገኝም። የሆነ ሰው ደም ጋር የሚመሳሰል ሰው ይገኛል ብያችሁ ነበር። አንድ ሰው ደግሞ ሪከመንድ አድርጊያችኋለሁ። የናሆም ትክክለኛ እናት ወይም ደግሞ አሁን እነ ሌኩ ቤት ሰራተኛ ሆና የምትመጣዋ ሴት ወይም እናት እሷ ይህን ነገር ትሰማና እሷ ትመረመራለች። የኤሚና የእሷ ሙንባሮ ይመሳሰላል ብዬ ተናግሬያለሁ። አሁን ይህንን ነገር የምናይበት ጊዜ ነው። ናሆም ይህንን ኢንፎርሜሽን በግልጽ ሰጥቷል። ስለዚህ በቀጣይ ክፍል ይህንን ነገር ልናይ እንችላለን። ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ከዛ ውጭ በትናንትናው ክፍል ኤርሚ በቃ የእውነት እንደተቀየረ በጣም በቃ አይተናል። በትናንትናው ክፍል የምሬን ነው የምላችሁ። አንደኛ ኤርሚም ተጨብጭቦልሃል። የምሬን ነው ተጨብጭቦልሃል። ከዚህም በላይ ደግሞ ማድረግ አለብህ ብዬ አስባለሁ። ማለት ቤተሰቡ ላይ በደንብ በቃ ቤተሰብ ሆነ እንድትገባ ከዚህም በላይ ማድረግ አለብህ ብዬ አስባለሁ። የሆነ ነገር መፍጠር አለብህ ብዬ አስባለሁ። ወይ ደግሞ የሆነ ሰው ፈልጎ እሱ ቢያገኝ ዋው፣ ወይም ደግሞ ለእነሱ አትመረመርም ብሎ የናሆሜን እናት ወይም ሰራተኛ ሆና የምትመጣዋን ሴት እሱ ሀሳብ አምጥቶ ትመርመርና ቼክ እናደርግ እድላችን እንደው ጊዜ ሊረዳን ይችላል ተብሎ እሷን ይዞ ሄዶ እሷን አስመርምሮ በዛው ተሳክቶ እንደዚህ አይነት ነገር ቢፈጠር በሱ በኩል የሆነ ነገር ቢፈጠር በጣም ደስ ይለኛል። ዋው ብያለሁ። ከዛ ውጭ ዳጊን ደግሞ ሳላመሰግን ወይም ደግሞ ሳላደንቆ ማለፍ አልፈልግም። ይሄ ከኑሐሚን ጋር የሚጃጃለው መጃጃል ትቶታል። እሱም ነገር በጣም ተመችቶኛል። ከዛ ውጭ ለቤተሰቡ እያደረገ ያለው መስዋዕትነት በጣም ተመችቶኛል። እውነት ለመናገር ማንም ሰው አያደርግም። ላላሳደገው ቤተሰብ ያሳደገውን አባት አሳልፎ አይሰጥም። ዳጊ ግን ትችላለህ፣ የምር ትችላለህ። በቃ አንደኛ ዋው ብለናል። ከዛ ውጭ በጣም የተመቸኝ ፓርት ምንድን ነው ካላችሁኝ እቤት ማለትም እነ ኑሐሚን ጋር የኑሐሚን ፋሚሊዎች እንዳለ ኑሐሚን ላይ ሙድ ሲይዙ ነበር። ያሳለፈ እኮ እንደዚህ ነው ጋይዝ።
ብዙ ነገር ያሳለፈ ሰው እንደዚህ ነው። በቃ ሁሉን ነገር ቅል አድርጎ ነው የሚያየው። ለምሳሌ በጣም በብዙ ፈተና ያለፈ በጣም በብዙ ስቃይ ገብቷቸው አለ ብዙ ተፈትኖ ብዙ ወርቆ ብዙ ተሰብሮ ብዙ ሞቱን ለምኖ ትልቅ ቦታ የደረሰ ሰው የሆነ ትንሽ ነገር ስትነግሩት ይስቅባቸዋል። የብር ይለውላችሁ ተብሎ ይስቅባቸዋል። ለምዶ ታውቃላችሁ? እናንተ አሁን ዝም ብላችሁ ስታስቡት ምንም የሌለበት ድሮኑ ምን ሊለኝ ይችላል፣ እንደውም አንተ ጋር ማማከሪ ከአንተ ምን አገኛለሁ ብዬ አንተ ምንም አልጎደለብን ብላችሁ ልትሉት ትችላላችሁ። ግን እንደዛ አይደለም። እሱ ያሳለፈውን መከራ ከእናንተ መከራ ጋር ሲያስተያየው ኢምንት ነች፣ ምንም ነች። ልክ እንደ ቅንጣት፣ እንደ ስናፍጭ ቅንጣት። ስናፍጭ ከጤፍ ታንሳለች አይደለ? ልክ 1/2 ነው ይባላል። የጤፍ 1/2፣ የጤፍ ግማሽ ነች። አንድ አራተኛ የጤፍ 1/4 መሰለኝ ብቻ ከጤፍ በጣም ታንሳለች። እና እንደዛ ነች የኛ ፈተና ለነሱና እንደዛ አይነት ሰው ያደርጋችሁ ነው ማለት በፈተና ውስጥ ጠንክራችሁ ማለት መውደቅ ሳይሆን ጠንክራችሁ ማለት እና ትንሽ ነገር ስታዩ ምንም የማይመስላችሁ ሰዎች አላችሁ እና እንደዛ ጠንካራ ሁኑላችሁ ነው። በዛው አጋጣሚ ብቻ እነሱም ያሳለፉት ነገር ስለሆነ ያው የሚያውቁት ጉዳይ ስለሆነ ሙድ ሲሱባት ነበርና እሱም ነገር በጣም ተመችቶኛል። አንዳንድ ቤተሰብ ቢሆን እንደዚህ አድርግ እንደዛ አድርግ ምናምን ይህ ክፋት የሌለበት ፋሚሊ ስላሳያችሁን እኔ በጣም ደስ ብሎኛል። እውነት ለመናገር ገብቷችኋል አይደለ? ይህ ግልጽ የሆነ ቤተሰብ ነው ያየ ነውና በጣም ተመችቶኛል። ብቻ አሪፍ ነበር በአጠቃላይ የትናንትናው ክፍል። ለማንኛውም በሌላ ሪቪው እንገናኛለን። እስከዛው ድረስ ክፉ አይንካችሁ፣ ክፉ እንደዛ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ ደጋችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ሰናበታችኋለሁ። እኔ ምን ብዬ ነበር? የዳጊ አባት ነው ይህንን ነገር ያደረገው። ለማምለጥ በሚሞክርበት ጊዜ ያኛው ውስጥ ላይ ልጁ ቀርቶ ስለነበረ እንዳያመልጥ ከሱ ጋር ግብግብ ሲፈጥሩ እርስ በርሳቸው ተጎዳድተው ወይም ደግሞ የዳጊ አባት ጎድቶት ሄዷል ብዬ ሪከመንድ አድርጊያችሁ ነበር። ይኸው ጊዜው ደረሰና አያችሁ እና እንዴት ነው ቶሎ ብላችሁ ላይክ አድርጉ። ስነ ስርዓትሽ እንደዚህ እኔ ሪከመንድ እያደረግኳችሁማ አትጨማለቁብኝ ተናግሬያለሁ። ከዛ ውጭ ግን ኤርሚና ናሆም በመታረቃቸው ደስ ብሎኛል። በጣም በጣም ኤርሚ በቃ በጣም ትለያለ። እንኳንም ኤሚ ላይ ጣለ። ኤርሚ በቃ ይሄዳል። ስማችሁ ራሱ ይገጣጠማል። በቃ መለየት እስከማይቻል ድረስ ነው። በቃ የምሬ ነው። እውነት ለመናገር በጣም ተመችቶኛል። ቆይ ከዛ በፊት እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ምን ሊፈጠር ይችላል ዛሬም አንዳንድ ነገሮችን ሹክ ምላችሁ ይሆናል። እውነት ለመናገር በትናንትናው ክፍል ኤርሚና ናሆም መግባባታቸው እንደገና ደግሞ ኤርሚ ሙሉ በሙሉ መቀየሩ በቃ እርግጠኛ ስለሆን እኔ በጣም ደስ ብሎኛል። እውነት ለመናገር እኔ እንደውም ኤርሚን ሳይሆን የጠበቅኩት ከዚህ በፊትም ብያችኋለሁ አምራንን ነበር የጠበቁት። አምራን ትቀየራለች፣ ከዚህ በኋላ ጥሩ ሰው ትሆናለች ብዬ ነበር ያሰብኩት። ግን ጭራሽ እሷ ጭራሽ ኤርሚ ግን ቀደማት። በቃ ኤርሚ መልካም ሰው የምር በቃ እኔ አንድ ነገር አሰብኩ። ምን እንዳሰብኩ ልንገራችሁ። ኤርሚ ወይ ሌላ ሰው ማለት ለኤሚ ቦምባሮን የሚሰጣት ሌላ ሰው ወይም ደግሞ ሌላ ሰው ያመጣል ማለት ነው። ወይም ደግሞ ራሷን አምራንን ያለምንም ወጪ ወይም ደግሞ ያለምንም ጥቅም እንድታደርግ ያደርጋል ወይም እንድትሰጥ ያደርጋል። የምን ድርጅት ምናምን 80% ምናምን ወፍ ምንም ሳይኖር ማለት ነው። እንደዚህ አይነት ነገር ይፈጥራል ብዬ አስባለሁ። እኔ ግን አሁንም አንድ ያልተረዳችሁኝ ነገር አለ። ምን እንደሆነ ልንገራችሁ። ሰራተኛ ተብላ እቤት እየመጣች ያለች ማለትም የናሆም ትክክለኛ እናት ገብቷቸዋል አይደለ? እሷ እና ኤሚ እንትናቸው ይመሳሰላል። 100% ነው የምላቸው ይመሳሰላል። እሷን ማስመርመር አለባቸው። መጨረሻ ላይ ከእሷ ያገኛሉ ብዬ ነው ማስበው። እኔ የሚሰማኝ እንደዛ ነው። አለበለዚያ እኔ ሄዳለሁ። እኔ ራሱ ኦፕላስ ነኝ። እኔ ይሆናታል የምሬን ነው የምላችሁ እንጂ 80% አናስበላም እንደ ብሎ ናችሁ እንደዛ ነው የሚሰማኝ። እስኪ እናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ዳጊ በመጨረሻ ላይ ያመጣለት ሀሳብ በጣም አሪፍ ሀሳብ ነው። የአባትየውን ነገር ሙሉ ለሙሉ እንዳወቀ ነው እየተረዳ ነው።
ግን አባትየውን አሳልፎ ይሰጣል ብላችሁ ታስባላችሁ? ምክንያቱም አባትየውም ዝም ቢል ኑሮ ራሱን ባይከላከል ኖሮን ወይም ደግሞ እንደዛ ባያደርግ ኖሮ እንደታሰበው እንትን ይሉት ነበር፣ ወይም ደግሞ ልጁ ይጎዳው ነበር። አባትየው ራሱን ለማትረፍ ብሎ ነው ይህንን ያደረገው። ይሄ ሁሉ የተፈጠረው ለምን ነው ታውቃላችሁ ጋይስ? ሴትየዋ ወይም ደግሞ ዝናሽ ለሰዎቹ በህይወት ካለ ብላ ስላላሰበች አልነገረቻቸውም እንጂ ሰውየው እንዲሞትም እኮ አይፈልግም መጀመሪያው። በዛን ጊዜ ዝናሽ ብትኖር ኖሮ ምንም ነገር እንደማይፈጠር ነበረ። ግን ዝናሽ አለመኖሯ፣ ልጁ እዛ ብቻዋን መኖሩ፣ እዛ ብቻዋን መቅረቱ ከዛ ካመለጠ ይጠቁምብናል ምናምን አይነት ነገር ስላለ ፍራቻ ስላለ ያው እንዳይሄድ እሱን ለማድረግ ሲል ነው ራሱን ያጣው ማለት ነው። ሰው ራስን የመከላከል አይነት ነገር ነው። ብቻ እናንተ ብትሆኑ የምታደርጉት ነገር ነው አይደለ ጋይስ? ይሄ ሀቅ ነው። ስለዚህ ዳጊ ይህንን ነገር አውቆ አሳልፎ ይሰጠዋል አባቱን ወይስ አይሰጠው? ምን ታስባላችሁ? እኔ ግን ኑሃሚን ነው ድራማ ያደርገዋል ብዬ ነው ማስበው። በዚህም አላችሁ በዛ መውጣታቸው አይቀሩም፣ ግን ብቻ የሆነ ነገር እንዳለ ይሰማኛል። እንደገና ደግሞ ፖሊሶቹም ተጠራጥረዋል። ማንን? የዳጊን አባት ከዚህ በፊት ወንጀል እንደሰራ አውቀዋል ማለት ይቻላል። እሱ ነገሮች ከበድ የሚሉ ይሆናል። እስኪ እናንተ እንግዲህ ሀሳባችሁ ኮሜንት ላይ አስቀምጡልኝ። ምን ሊፈጠር ይችላል? በቀጣይ ክፍል ምን ልናይ እንችላለን? ለእናንተ ልተውና እኔ በዚሁ ልሰናበታችሁ ነው። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ ንዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። ፒስ። ኤርሚ ተቀይሮ ነው እንደዚህ ሲደለዝ የነበረው ጋይስ። በስመ አብ። እኔ ኤርሚ ይቀየራል ብዬ በፍጹም አላስብኩም። አምራን ትቀየራለች ብዬ ነበረ እንደውም የጠበቅኩት፣ ግን ያልተጠበቀው ተቀየረ። ከልቡ ከሆነ የእውነት ከሆነ ተቀይሮ ኤሚን ወዷት ከሆነ ዋው አንደኛ፣ የምሬን ነው አንደኛ ተመችቶኛል። ኤርሚ እንዴት ናችሁ? ውድ የኑሃሚን ተከታታይ ድራማ ቤተሰቦች ማናችሁ ወይ? ዛሬ አብረን ኑሃሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኑሃሚን በትናንትናው ክፍል በጣም አሪፍ አይነት ክፍል ነበረ። በተለይ ደግሞ ኤርሚ እየከፈለው ያለው መስዋዕትነት በጣም ተመችቶኛል። ተቀይሮ በፊት ከነበረው ባህሪ ተቀይሮ አሁን ደግሞ ለቤተሰቡ ወይም ደግሞ ለኤሚ ቤተሰቦች ጠበቃ መሆኑ፣ ኢቭን አምራን ብር እንዳትጠይቅ በነፃ መስጠት ያለባትን እንድትሰጥ እየገፋፋት ነው። ይሳካለታል ወይስ አይሳካለትም? ምን ታስባላችሁ? እስኪ ሀሳባችሁ ኮሜንት ላይ አስቀምጡልኝ። እንደኔ የምሬ ነው የምላችሁ አምራን ከሰጠች ያለ ምንም ነገር ትሰጣለች ብዬ ነው ማስበው። ምንም አይነት ገንዘብ ሳታገኝ ትሰጣለች። ምናልባት ገንዘብ ብታገኝ የተወሰነ ገንዘብ ብታገኝ ትችላለች፣ ግን ያለችውን ወይም ደግሞ የጠየቀችውን እንደማይሰጣት እርግጠኛ ነኝ። ለምን እንደው ታውቃላችሁ? ኤርሚ አምራንን ያስገድዳታል፣ በሆነ መንገድ ያስገድዳታል ብዬ አስባለሁ። አለበለዚያ ደግሞ እንግዲህ የናሆሜ እናት መታለች አይደለ? እሷ የምትመረምርና እሷ እንትኑን የምትሰጥ ይሆናል ብዬ ነው ማስበው። እስኪ የእናንተን ሀሳብ ደግሞ ኮሜንት ላይ አስቀምጡልኝ። ከዚህ በፊት በነበረው ክፍል የዳጊ አባት ሰውየውን ገሎታል ምናምን ብያችሁ ነበረ። እናንተ ይህን ነገር አሁን እንዴት እያያችሁት ነው? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ወይዘሮ ዝናሽ ነች ወይስ ደግሞ የዳጊ አባት ነው? ምን ታስባላችሁ? ድራማውም የተቋረጠው ሁለቱ ተፋጠው ነው አደለ? ምን ሊላት ነው? ምን ልትለው ነው? ምን ታስባላችሁ? ሁለቱ በጋራ ሆነው የሰሩት ወጥመድ ነው ወይም ደግሞ የሰሩት ፌቨር ነው ወይስ ደግሞ የዳጊ አባት ብቻውን ይህንን ነገር አድርጎታል? ኮሜንት ላይ ማስቀመጥ ትችላላችሁ። እኔ ከዚህ በፊትም ይህንን ነገር ያደረገው ሌኩንም አይደለም ወይዘሮ ዝናሽም አይደለችም ራሱ የዳጊ አባት ነው ብያችኋለሁ። ሜቢ ራሱን ለማትረፍ ሲጣጣር ወይም ደግሞ ተነስቶ ሲወጣ ልጁ ሰምቶት ልጁ እሱን ለመግደል ሙከራ ሲያደርግ ምናምን ሰውየው ራሱን ለማዳን በሚያደርግበት ግብ ውስጥ ሰውየው ተመቶ ህይወቱ ሊያልፍ ይችላል ማለት ነው። እንደዚህ አይነት ነገሮች ሊፈጠሩ ይችላሉ። ጀስት ላይክ ኤግዛምፕል ኦኬ። ሶ እንደዚህ አይነት ነገር ሊኖሩ ይችላል እያልኳችሁ ነው። እናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ከዛ በተለይ እነ ቅምጥል ምናምን ቤት መገናኘታቸው በጣም ደስ ይላል። ሀሳቢ መሆናቸው ምናምን በቃ ደስ ይላል። ይሄ የድሮ ማንነታቸው ተቀይሮ አሁን ተለውጠው ጥሩ መሆናቸው የኑሃሚን እናትም ትሉ አሪፍ ነው። ግን እህቷ የት ሄደች? ያቺ ቀበጧ እህት የት ሄደች? የት ገባች? ረሳችኋት እኮ
ዝም ብላ እየዞረች ነው፣ ቤት አትገባም። በቃ እንደው አልፎ አልፎ እንኳን አትታይም፣ ብልጭ አትልም። ጋይስ እሱ ነገር ትንሽ ቅር ብሎኛል። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ ይሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌታችሁን ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ኑሐሚን ተከታታይ ድራማ ላይ ቅመም በመመለሷ ዋው ትለያላችሁ። የምሬን ነው። ከዚህ በፊት በጣም ሳነሳ ነበረ ጩጭዋ ልጅ ባትወጣ ብትመለስ በጣም ደስ ይለኛል ብያችሁ ነበረ። ምክንያቱም የእሷን ህይወት ብናይ ያማረ ይሆናል ብያችሁ ነበር። ሲጀመር ኑሐሚን ተከታታይ ድራማ ላይ አንድ ታሪክ ሲያልቅ አንድ ታሪክ ይተካል። ለነገሩ አንድ ታሪክ አንድ ክፍል ያልቅና ቀጣይ ክፍል ላይ ሌላ ታሪክ ይተካል። አሁንም ሌላ ታሪክ ተተክቶላቸዋል። የመጣችው አሮጊቴ የማን እናት ትመስላችኋለች? መልሱን ልንገራችሁ። የናሆም እናት ነች። የናሆም ትክክለኛ እናቷ ነች። ይህ ነገር ካልሆነ እኔ ትጠይቁኛላችሁ። ከዚህ በኋላ የኔን ሪቪው እንዳትሰሙ። ይሄ ነገር ካልሆነ የኔን ሪቪው እንዳትሰሙ። የምሬን ነው የምላችሁ። የምሬን በቃ እኔ ሲሪየስ፣ በቃ በሲሪየስ ነው። እኔ ማን መሰልኳችሁ? እንዴት ናችሁ? የኑሐሚን ተከታታይ ድራማ ቤተሰቦች ማን ናችሁ ወይ? ዛሬ አብረን ኑሐሚን ሪቪው እናደርጋለን። በቀጣይ ክፍል ምን ሊፈጠር ይችላል? አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ጠፍቻለሁ፣ በጣም ጠፍቻለሁ። ስራ ትንሽ ቢዚ አድርጎን ነው ሰሞኑን። ይቅርታ እንጠይቃለን እና ደግሞ ጉንፋን ይዞኛል፣ ድምፄ ምናምን የሚል ነገር ከሰማችሁ አፉ በሉኝ። ውሃም ይዣለሁ፣ እየጠጣን ነው። ቶንሲላችን ደረቅ እያለ ነው ጉሮሯችን ምናምን እና እየከረከረን ስለሆነ እሱን ረጠብ እያደረግን እናወራለን ማለት ነው። አምራን ተንኮሏን ቀጥላለች። እንግዲህ ያው ተሳክቶላታል፣ መንገዱ ተከፍቶላታል። ይቺ መቅን የሆነ ሴትዮ መቅኒ ለመስጠት በቃ የድርጅቱን ግማሹን ልውሰዳለች። እኔ በዚህ የምታበቃ አይመስለኝም። ናሆም የኔ ካልሆነ ማለቱ አይቀርም። ምን አለ በሉ መጀመሪያ ብሩን ለማሳካት ነው። ብሩ ከተፈረመላት በኋላ ወይም የድርጅቱ ግማሹ ሀብት ወይም ደግሞ ግማሹ ገንዘብ በገንዘብ ሊሆን ይችላል፣ ብቻ አይዶ ነው ከተፈረመና ወረቀቱ ከተሰጣት በኋላ እጇ ከገባ በኋላ አሁንም ሌላ አዲስ ነገር ማምጣቷ የማይቀር ጉዳይ ነው። ናሆም የኔ ካልሆነ ቀለበት ካላደረገልኝ አልሰጥም ማለቷ የማይቀር ጉዳይ ነው። እንደኔ እሷን ከሚለማመጡ የኔም ደም ኦፍላስ ነው ይሆናታል እና እኔን ብትወስዱ ይሻላቸዋል። የምሬን ነው ብላችሁ ችግር የለውም። እኔ ለኤሚ ለመስጠት ምንም ችግር የለውም፣ እሰጣታለሁ። ጣጣ የለውም። እኔ እንደ አምራን ግማሹ ምናምን አላችሁ፣ ምንም አላስቸግራችሁም። አለች አይደለ ያቺ መኪናዋ የእሷንና ያው ነዳጅ ትንሽ ስለተወደደ ለአንድ ዓመት ነዳጅ ምናምን የሚሆን አብራችሁ ወይኔ በላቸው። እኔ ዝቀት ነው ለጨዋታ ያክል ነው። አንተም ጥቅመኛ ነህ እንዳትሉ። ምን ሆናችሁ ነው? ያው እንደዛ ቢያደርጉ አሪፍ ነው። አሁን ለምሳሌ የማሚ ወይም ደግሞ የናሆም እናት መታለች፣ እሷንም ቼክ ቢያደርጉ ምናምን ጥሩ ይሆናል ብዬ አስባለሁ። ፖሊሶቹም ምርመራቸውን ቀጥለዋል። የሰውየው ገዳይ ማን ይመስላችኋል? እንደኔ የዳግም አባት ይመስለኛል። አትጠራጠሩ፣ የዳግም አባት ይህንን አድርጎታል ብዬ ነው የማስበው። ሰውየውን ገድሎ በራሱ እንትን የተጠቀለለበት ቦታ እሱን ጠቅልሎ ትቶታል ብዬ ነው የማስበው። እንደዛ ነው የሚሰማኝ እኔ። እናንተ ምንድን ነው የሚሰማችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡኝ። ምክንያቱም እንዳየነው ከሆነ ወይዘሮ ዝናሽ ምንም የምታውቀው አይነት ነገር እንደሌለ ነው እያየን ያለ ነው። አቶ ሊኩን ሲጀመር ምንም የሚያውቀው ነገር የለም። ወይዘሮ ዝናሽ ግን እነሱን እንዳመጣቻቸው ታውቃለች። ግን ምን እንደተፈጠረ ደግሞ የምታውቀው ነገር የለም። ይህንን ነገር ዝናሽ አደረገችው ማለት አንችልም፣ በፍጹም አንችልም። ዝናሽ አታደርገውም። ግን እኔ የምጠራጠረው የዳጊ አባት አድርጎታል ብዬ አስባለሁ። እንዳይጠራጠሩትም የራሱን ሀብል ወይም ደግሞ የራሱን ጌጥ አብሮ የእጅ ምናምን ነገር አይደለ አብሮ አስቀምጦ እሱ ራሱ እንደሆነ ሟች ለማሳየት ሞክሯል ብዬ ነው ማስበው። የጠፋውም ለዛ ነው ብዬ ነው ማስበው። ማለት ለረጅም ጊዜ ያልመጣው ወደ ህይወታቸው በህይወት እያለ ዳጊን ያላገኘው ለዚህ ነው ብዬ ነው ማስበው። የእናንተን ሀሳብ ኮሜንት ላይ ታስቀምጡልኝ ትችላላችሁ። በተረፈ በትናንትናው ክፍል ይህን ይመስል ነበረ።
ሌላ የተለየ ነገር አለ ብዬ አላስብም። የተለየ ነገር ካለ እናንተ ኮሜንት ላይ አስቀምጡልኝ። በቀጣይ ክፍል በሌላ ቪዲዮ እንገናኛለን። በጣም ወዳችኋለሁ። ክፉ አይንካችሁ፣ ሁሉም ዘርፏችሁ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ሁሌታችሁ ብሩ ይሁንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። መልካም ጊዜ። ፒስ። ወይኔ በላቸው ማለት አሁን ነው። የዳጊ አባት በሕይወት አለ። እንደኔ ደስ ያለው ሰው አለ? እዴ በቃ ተረፉ ስላችሁ ተረፉ። እኔ እኮ ከዚህ በፊትም ብያችሁ ነበረ። ሰውየው የተመታ ጊዜ የሆነ ከፍተኛ ጉዳት የደረሰበትን ቦታ አላሳዩንም፣ የፈሰሰውም ደግሞ የተወሰነ ነው እና ይህ ሰውዬ እንዴት ነው ብያችሁ ነበረ እና የሚሞት አይመስለኝም ብያችሁ ነበረ። እንግዲህ እንዴት እንደተነሳ እንዴት እንደሆነ ባናቅም በሕይወት አለ። በሕይወት መኖሩ እኔ በጣም ደስ ብሎኛል። ቆይ ሰላም ልበላችሁ። እንዴት ናችሁ? ውዴ ኑሐሚን ተከታታይ ድራማ ቤተሰቦች አማን ናችሁ? ዛሬ አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። የመቅኔ ነው የሚባለው እሱ የሚመሳሰል የደም ታይፓቸው የሚመሳሰለው ከማን ጋር ይመስላችኋል? ከኤርሚ ጋር ወይስ ከአምራን ጋር? ምን ታስባላችሁ? እስኪ ሀሳባችሁ ኮሜንት ላይ ያስቀምጡልኝ። እኔ ሳስበው አትሉኝም የኤርሚ ወይም የአምራን የሚሆን ይመስለኛል። ግን እኔ 80% የኤርሚ ይሆናል ብዬ ነው የማስበው። ኤርሚስ የእውነት ተቀይሮ ነው ወይስ ደግሞ እያስመሰለ ነው? ምን ታስባላችሁ? ሀሳብ ካለ ኮሜንት ላይ ደቅ አድርጉልኝ። እሺ በቀጣይ ክፍል ምን አይነት ነገር ልናይ እንችላለን? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ቤተሰቦቹ የተጠረጠሩት ሰው በመግደል ወንጀል ምናምን ነው። ግን ገደሉት የተባለ ሰውዬ በሕይወት ተገኝቷል። ፖሊሶቹ ወስዷቸው ምን የሚያደርጉ ይመስሏችኋል? ወይም ደግሞ ይለቋችኋል ወይስ ጣቢያ ወስዷችኋል? ምን ታስባላችሁ? የተገኘው ሬሳ ምንድን ነው? ምን ትላላችሁ? የሀሳባችሁን ኮሜንት ላይ አስቀምጡልኝ። እንደኔ ያው ወደ ሕግ ቦታ ይወስዷችኋል ወይም ደግሞ ሲወስዷችሁ ምናልባት ላይታይ ይችላል። ብቻ ሄደው የሆነ ነገር ተብለን መጣን እንደዚህ ተብለን መጣን የሚባል ነገር ይኖራል ብዬ አስባለሁ። ከዛ ውጭ እኔ የዳጊ አባት ምን እንደሚል ለመስማት በጣም ጓጉቻለሁ። የምሬ ነው የምላችሁ፣ በጣም ጓጉቻለሁ። እናንተ አልጓጓችሁም ጋይስ? ኧረ በስመ አብ ጭንቀቱ ቀለለ፣ በቃ ጭንቀቱ ቀለለ። አሁን ይሄ ድራማ ሊያልቅ ነው ልትሉ ትችላላችሁ። አያልቅም። ሌላ አዲስ ታሪክ አዲስ በአዲስ እየተተካ ነው የሚሄደው እና በቃ አይቆይም ስላችሁ እኮ በቃ ይሄ ነው እኮ በቃ ሌላ ድራማ ቢሆን ይሄን እስር ቤት ገብተው ስንት ነገር ተፈጥሮ ምናምን ነው ይሄ ሁሉ ነገር የሚመጣው። እንዳልሞተ የሚታወቀው ከብዙ ጣጣ በኋላ ነው። ይሄ እኮ በቃ ከአንድ ክፍል አንድ ክፍል ሌላ ታሪክ ነው። ይመቻችሁ። በጣም ተመችታችሁኛል። ግን ትንሽ ያስደበራችሁኝ ያኛውን ወይም ደግሞ ኑሐሚን ተከታታይ ድራማ ብቻ ሪቪው ማደርግበትን ቻናል አንድ ቪዲዮ አስወርዳችሁብኛል። እሱ ብቻ ነው ያስደበራችሁኝ። እስካሁን ቂም ይዤባችኋል፣ ግን ይቅር ብያችኋለሁ። ለማንኛውም ለዛሬ የነበረን ቆይታ ይሄንን ይመስላል። በቀጣይ ክፍል በሌላ ሪቪው እንገናኛለን። እናንተ ሀሳብ አስተያየት ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። ኑሐሚን ተከታታይ ድራማ ሌላ ሌቭል፣ የምሬ ነው የምላችሁ። በቃ ሌላ ሌቭል ውስጥ ገብቷል። እንዴ በቃ የእሷ ልጅ ነው ወይም ደግሞ ዳጊ የዝናሽና የአቶ ሊኩ ልጅ ነው ብለን ድምድም ካደረግን በኋላ ጭራሽ አይደለም። ታዲያ የት ሄደ ሰውየው? ሞቷል የተባለው ሰው የት ሄደ? ወይም የዳጊ አባት የት ሄደ? እኔ ግን አንድ ነገር ትዝ የሚላችሁ ከወደ ከዚህ በፊት እንደዚህ በቀላሉ መሞት የለበትም ብዬ ተናግሬያለሁ። እውነት ለመናገር ተመልሳችሁ ይሁት ልክ አቶ ሌኩን የተኮሰበት ጊዜ እንዴት ነው ይሞታል ወይስ አይሞትም የሚል ሪኮመንዴሽን ላይ ጠይቄያችሁ ነበረ። እናንተ ምን ታስባላችሁ ብዬ ከዛ እኔ የራሴን ግምት አስቀምጬ ነበረ። የእኔ ግምት ምንድን ነው? ድራማው ላይ እንደዚህ በቀላሉ ሊሞት አይገባም። ምክንያቱም አንድ እንትን የሰጧችሁ ሁላ ምሳሌ ሁላ የሰጧችሁ አናቱ አካባቢ አይደለም የተመታው፣ ኖርማል ነው። ያን ያህል ደም አልፈሰሰም። አይታችኋል ወይ? እና የሆነ ሸርፎት ነው የተወው፣ ሰውየው አልሞተም ብያችሁ ነበር። እና አሁን ያ ነገር እውነት የመሆን ነገር አለ ብዬ አስባለሁ። እንግዲህ እንደዛ ነው የሚሰማኝ። እናንተ ምን ይሰማችኋል? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ? ውድ የኑሐሚን ተከታታይ ድራማ ቤተሰቦች ማን ናቸው? የዛሬ አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል።